እስቲ ልጠይቅ በመጀመሪያ ስለ አክሱም ጉዳይ እንግዲህ ጆን ዳንኤል እያስጮኸው ነውና አክሱም ላይ የተፈጠረውና የሆነው ነገር እስቲ ንገረን። መቼም ዘመዶች ያለው አክሱም ላይ እርግጠኛ ነኝ። ኧረ በየዓመቱ ህዳር ሲሆን እሄዳለሁ። አክሱም በደንብ ነው የማውቀው። ብዙ ጊዜም ተነጋግሬበታለሁ። የሚገርመህ እዛ ያሉት ሙስሊሞች በጣም ተከባብረው ስርዓት ይዘው የቤተክርስቲያኗን ህግና ደንብ አክብረው ምናምን ነው የሚኖሩት። ማርያምን ነው የምልህ። ከዛ ውቅሮ የሚባል አገር አለ አይ ቲንክ። ከዛ የመቃብር ቦታቸውም ትንሽ ጭቅጭቅ የነበረ የመቃብር ጉዳይ ነበረ፣ ደብረጽዮን ወደ ስልጣን ከመምጣቱ በፊት። ያ ነገር ሁላ ከዞባ መካሪዎች ጋር ተነጋግረው ምናምን እንደሚፈቱ እነሱ ከዳጋ ሐሙስ ነው የሚመጡት። ሙስሊሞች የሚኖሩበት ቦታ ይታወቃል። ዳጋ ሐሙስ የሚባል አክሱም ውስጥ ማለት እዛ ውስጥ ነው የሚኖሩት። እና እኔ ከአንድም ስድስቴ ነው የምልህ፣ በቪዲዮ ማሳያል። ከአንድም ስድስቴ መላለስበት ነበር። እኔ ከሀገር ከወጣሁ ዓመት ከ8 ወር። ከዛ በፊት ጦርነት 2013 ላይ ተጀመረ። እኔ ልሄድ ስል ቆመ ማለት ነው። ከዛ በፊት ግን መቀሌ ዩኒቨርሲቲ የተማርኩት ይሄድ ነበር በየዓመቱ። እና አክሱም እዛ ያለውን ነገር ጠይቃለሁ። ያው እንደዚህ አይነት ነገር ስለሚመቸኝ አባቶችንም ምናምን የተለያየ ነገር ጠይቃለሁ። ቅሬታ የሚነሱበት አድዋ ሄደው ነው የሚሰግዱት። ከፈለጉ እዛውም መስገጃ አላቸው። ምንም አያጣላ። ከአድዋ አክሱም እግዚአብሔር ነው የምልህ፣ ከቄራ አንዋር መስጊድ መሄድ ይከብዳል። ከአድዋ አክሱም መሄድ ስንት ደቂቃ እንደሚፈጅ ታውቃለህ? 11 ደቂቃ ነው የሚፈጀው። ጠይቅ። ምንም ርቀት የላቸውም አድዋና አክሱም ማለት ነው። ግን እነዚህ ጀብሃ የሚባሉ አሉ፣ አንተ የምታውቃቸው አይ ቲንክ አዲስ አበባ ውስጥ አዲስ የገቡ መለስ የሚገልጻቸው ከድሮ ጀምሮ ጥያቄ ነበራቸው። ምክንያቱም አክሱምን የመስረቅ ኢምፓየሩን መቀየር ክርስትና እንትኑ ሎኬሽኑን ተቀይሮ ይሄው መስቀል አደባባይንም እኮ ምልክት መሆን ይችላል። ኢድ አደባባይ በሉልም ብለዋል። እሱን ነው ማለት ይሄ ሎኬሽን እነ ሳሞራ የኑስ ቺኬሪያ በደንብ ብዙ ሚስጥር እነግርሃለሁ። ሳሞራ የኑስ ኬሪያ ያኮረፉበት ከህወሓት ፖሊሲና የክርስትና ፍልስፍና ውስጥ የወጡበት መንገድ ይሄ ሳሞራ ስልጣን ያስረከበበት፣ ህወሓት እንድትመታ ያደረገበት፣ ሌላው የትግራይ ህዝብ እንዲጨፈጨፍ ያደረገበት የእምነት ቂም ነበረው። ሳሞራ ገብቷል። ሙስሊም ነው ሳሞራ፣ ታውቃለህ? ሳሞራ ሙስሊም ነው። ሳሞራ የኑስ አይደል እንዴ ስሙ? ሳሞራ ኬሪያ ይህንን ጥያቄ ያነሳሉ እና ቤተክርስቲያን ውስጥ ፖለቲከኛ አይገባም የሚል የኢህአዴግ ወይም የህወሓት የረዥም ዓመት የፖሊሲ ተቃውሞ ነበረው። ማለት እምነት ውስጥ አንገባም ይላል መለስም ቃል በቃል። ቤተክርስቲያን ውስጥ ለመግባት እዛች አክሱም ላይ መስጊድ እንዲሰራ ያልሰሩት ፕሮፓጋንዳ የለም። ውስጣቸውም ሆነ ያውቃሉ። በረዥም ገመድ አስሯቸው ነው እንጂ ያውቃሉ። ስለዚህ እነ ሳሞራ አሁን በአብይ የሚያስተገብሩት ያሉት እሱ ነው። አብይ ከስልጣን ከመምጣቱ በፊት እኮ ታውቃለህ አክሱም ውስጥ በጌታቸው አማካኝነት የባህል ቱሪዝሙ ተቀይሯል። እዛ የሚሰራው ሰውዬ ተቀይሮ ሌላ ሰው በጊዜ አስተዳደር ፕሪቶሪያ ተፈራርሞ ሲመጡ ባህልና ቱሪዝም የረዥም ዓመት አቋም ያለው እዛ አንድ ኦርቶዶክስ ነበር አክሱም የሚያስተዳድር። እሱን ቀይሮታል በነጌታቸው ምክንያት ማለት። ስለዚህ የእምነትን ጸብ ነበራቸው፣ የፖለቲካ ብቻ አልነበረም። ምን ክርስትና መመታት ያለበት ሰሜን ውስጥ ነው ተብሎ ይታሰባል። በተለይ ትግራይ ውስጥ አክሱም የሚባለውን አካባቢ ታውቃለህ። በጦርነቱን ሰዓት ቅስም የተሰበረው አክሱም ላይ 750 ሰው ነው የሞተው ጽላተ ሙሴ አይወሰድም ተብሎ። ስለዚህ አክሱም ላይ እስልምና እንዲስፋፋ ፓወሩ እዛ ላይ ሆኖ ኢትዮጵያን ኮንትሮል እንዲያደርግ ያደርጋሉ። ይህንን ስለ እዛ ውስጥ ያለ ሙስሊም አይደለም የሚያደርገው። እዛ ጋ ያለው ሙስሊም ተከባብሮ የሚኖር ህግና ባህሉን ደንቡን የሚያውቅ ለዘመን እነ ጆን ዳንኤል እኔ በግል ፐርሰናል ያውቀዋለሁ። ትግራይም እንዲሄድ ፓወር የሚሆነው ገንዘብ የሚሰጠው ሰርቨር መሄድ አልፈልግም። አንድ የሆቴል ባለቤት ነው። ለልጁ ሪስፔክት ስል ስም አልጠቅስም። በደንብ ያውቃል። ከታች ካለ እኔም በደንብ ያቀኛል። እኔም አውቀዋል። ጆን ዳንኤል በማን ተደግፎ ትግራይ እንደሚሄድ እናውቃለን። ትግራይንም አያውቃትም። እነማን የሽሬ ልጆች ናቸው የሚወስዱት ነው። የክርስቲያን ነው እሱ። እንደዚህ አይነት አስተሳሰብ የለውም። ግን ሰፖርት የሚያደርገው እዛ አካባቢ እንዲረዳ ሎኬሽን የሚሰጠው እዛም ያኔ ቀድሞ እንዲደርሱ ያደረገው ልጅ አንድ ወጣት ነው። የስራ ሰው ነው። ስሙ መጥቀስ ስለማልፈልግም እሱ ነው ሰፖርት የሚያደርገው። ጆን ዳንኤል የሽሬ ልጅ ነው። ስለዚህ ጆን ዳንኤል እኔ በውስጥም ጽፌለታለሁ ባላየ ስለሄደ ነው። አሁን ግን ሰርቨር ወጥ ረግጧል። ምክንያቱም እሱ ከአዶናይ ጋር የሚያደርጉት ፉክክር የህዝብን ጥያቄና መልስ እየሸፈኑ ለሁለት የሚሰሩት ፋብሪኬት አይመቸንም። እንደዚህ አይነት ነገር የትግራይ ህዝብ ነቅቶ የሚሄድ ህዝብ ነው። ስለዚህ እነዚህ ሰዎች ፎሎወር ይዘው ስቃይ የሚያበዙ እምነት ላይ የሚቀልዱ ሰዎች ናቸው። ስለ ሙስሊም ምናምን ሲያወራ ነበር። አክሱም ውስጥ ምን ተፈጥሮ ነው የሚያወራው? ምን ተፈጠረ? ምን የተፈጠረ ነገር ያውቋል? እስቲ ንገረኝ። የተቃጠለ መስጊድ አለ? የተገደሉ ዮናስ እግዚአብሔርን ነው የምልህ። እኔ ክሬን መቤቴን ነው የምልህ። መረጃ እኮ የለም። እኔ እኮ ግራ ይገባኝ። መረጃ ቢኖር ማን ዝም ይላል?
እነዚህ የሚያስጮት ሚስተር ቦምባስቲክ ብሎ የመጣለ ዮኒ ሚስተር ቦምባስቲክ የሚል ልጅ አለ። አንድ ለመታወቅ የሚፈልግ ልጅ አለ። በትግራዋይ ስም ነግዶ የመጣ ግን ትግራዋይ አይደለም። ውቅሮ የአማራ ናት የሚል ሰው ትግሬ ነኝ ብሎ አይከራከርም መቼም ሶሻል ሚዲያ ላይ። ይሄ ልጅ ምንድነው ሁሌ ከአንድም 3-4 ጊዜ ነግረነዋል። ግን ምንድነው ጀባዎችን እያስገባ ያሰድባል። አክሱም ላይ ጸረ ክርስቲያን ይህን አካሄድ በእልህኛ እንድንመልስ ያደርጋል። እኛ እንደዛ አይደለም፣ ስማርቶች ነው። እዛ ያለው አካባቢ ያለው ሙስሊም ተከባብሮ የሚሄድ ሰው ነው። ስራውና እምነቱን ተነጋግሮ እኮ ጨርሷል። የሚገርም ዋናው መጅሊሱን የሚመሩ ሰውዬ ማንም ጣልቃ እንዳይገባብን እኛ ለዘመናት ተቻችለን ይኖርን። ውቅሮ ሲሰራ አልነጃሽ ናቸው የሰሩት። ከፈለጉ አልነጃሽ ለምን አያስገቡትም? እዛ ላይ ውቅሮ ላይ ንጉስ አልነጃሽ ደብረጽዮን ሳይመጣ መለስ ሳይመጣ ንጉስ አልነጃሽ ነበሩ የሚመሩት። ንጉስ አልነጃሽ ያላረጉትን ነገር አሁን ይደረግ ይላሉ። ይህን የሚሉበት ምክንያት ምንድነው? ጸረ ክርስትና ክልሉ እንዲሸበር የሃይማኖት ጸብ እንዲመጣ ግጭት ይፈልጋሉ። ኦርቶዶክስ ደግሞ ታውቃታለህ፣ ትዕግስተኛ ናት፣ ጸባየኛ ናት። እኛ እግዚአብሔርን ኦርቶዶክስ ስለሆንኩ ሰው አንድ ቀን ጥላቻ ተሰብኮ አያውቅም ቤተክርስቲያን ውስጥ አንድ ቀን። አዲስ አበባም እያለው ስለማንም እምነት ተቃራኒ ተናግሮ አያውቅም ማናችን። እኛ ግን እንሰማለን እነሱ ምን እንደሚባሉ። በዚህ ያህል አብሮን ያደጉን እኛ እኮ ከነ ሁሴን ሐሰን ጋር አዲስ አበባ ቁርአን እየቀረን ነው እኮ ያደግነው። ዮናስ ታውቃለህ፣ የመስጊድ ድምፅ ረብሹን አይደለም መስጊድ ገብተን እንጂ የሚገርምህ እግዚአብሔር በሚያውቀው እኛንን እያንዳንዱን የሙስሊም ባህል ሲመጣ እንኳን አደረሳችሁ የሚለው ኦርቶዶክስ ብቻና ብቻ ነው። እነሱ አይሉንም። ቴዶን ሴደ 99% ሙስሊም እንኳን አደረሳችሁ አይሉም። እኛንን ስናሽቃበጥ የምንውለው እና ዮናስ ትግራይ ውስጥ ምንም አልተፈጠረ። ይሄ የተፈለገው አሁን የሚያስጮት በደንብ ያዘኝ እነ ሳሙራይኑስ አልልክበትም። አንተም ልንገር እነ ሳሙራይኑስ የነ ኬሪያ እሽኩርሙም እያረጋት ኬሪያን ይሁላ የሚያባብላትና የሚያበላት ከተንቤን ጀምሮ መሰረቱን ይዞ እንድትሄድ ነው። አይደለም ተንቤን ውስጥ እንደዚህ የተወሰኑ ከአገውም ከቴም የመጣለ ቂም እንዲይዙ እስ በራስ በሃይማኖት ሰው እንዲጣላ ኦርቶዶክስ ነው እኮ የሚበዛው ትግራይ ውስጥ። ኦፍ ኮርስ ሙስሊምም አለ ተከባብረው ነው የሚኖሩት። ኦርቶዶክስ ይበዛል። ሲሰግዱላ የሚገርም ውቅሮ ላይ ቤተክርስቲያን የለም። ለምሳሌ ውቅሮ ላይ ውቅሮ ላይ አልነጃሽ አካባቢ ላይ ቤተክርስቲያን የለም። ለምን? ከድሮ ጀምሮ የመጣ ባህል ስለነበረ እንዳይደፋፈሩ እንዳይካሄዱ ነው። አሁን እኮ እናውቃለን ኮንዶሚኒየም ውስጥ ቸርች እንዳለ እናውቃለን። እኮ ቸርች ኮንዶሚኒየም ውስጥ ፐብሊክ ሴንተር ላይ እኮ አይቻልም የትም አለ። ይሄ የተፈለገው ትግራይ ላይ ይሄ ሁላ ፊሽካ ሚጮ ሙስሊሞች ተገደሉ፣ መጽሐፍ ቅዱስ ተቀደደ ምናምን ፊሽካ እንኳን አይደለም እነሱን እዛ ያደጉት የተወለዱት ነው የምልህ። ኖርማል የሚመጣ ሰው አክሱም ላይ እግሩን ታጥቦ ነው የሚስተናገደው። ቴዲ አፍሮ ይጠይቅ ቬሮኒካ አልቀሳ ነው ስለ ትግራይ የምትናገረው። ስለዚህ ይሄ የተፈለገው ፊሽካ እዛ ጋር የእምነት ትልቅ ጥንካሬ አለ። በፖሊስ ብቻ ሳይሆን መንግስቱ ራሱ እዛ ላይ ያለው እምነቱ ላይ ስትሮንግ የሆነ አካሄዳል። ስለዚህ እንዲበጠስ ይፈለጋል። እስልምናን ከክርስቲያን ጋር ለማጋጨት ዛሬ እኮ አይደለም ጥያቄ የተነሳው፣ ከ4-5 ጊዜ ነው እኮ አክሱም ላይ ያነሱት። አልቻሉም። በእንደርታ ጀመሩ፣ በአክሱም ጀመሩ፣ በአድዋ ጀመሩ እያሉ አሁን ሞጣ የሚሰብኩት ፍልስፍና እኮ የአድዋ ትግሬ እያሉ የመጡት ሆን ብሎ የክርስትና ፓርት ለመምታት እንደ ጆከር ነው የምታየው። ምናምን በፕሮጀክት ደረጃ እንደዚህ የሚያወሩት ምንድን ነው? ፖለቲካ ማውራት አይችልም። ክርስትናውን ለመምታት ነው። ክርስትና ገመድ ያለው ጠንክሮ ያለው ግብጾች ሞክሮ ያልቻሉት፣ አረቦች ሞክሮ ያልቻሉት አክሱም ውስጥ አለ። አክሱም ውስጥ ክርስቲያንና ማጥፋት አትችልም። ለማጥፋት መጀመሪያ አንድ እዛ ያለውን ትግራዋይ ክርስቲያን ማረድ መቅተል አለብን። ስለዚህ ይህንን ነገር ምንድነው የሚያደካክሙት? እዛው ባለው ነዋሪ ነው። ካልሆነ ሊመቱት አይችሉም። ስለዚህ ያ ደግሞ ተሞክሮ አባቶች ተመካክረው የዛሬ ወር ልክላለሁ ቪዲዮውን እሱን ስለማትከታተል ልክላለሁ። ሙስሊሞቹ አምነው ጣልቃ እንዳትገቡብን እባካችሁን እኛ ተቻችለን ነው የምንኖረው ብለው ይቅርታ የበጠበጠውም ይቅርታ ጠይቆ በሰላም የተፈታ ጉዳይ ነው። ይሄ ፊሽካ የሚጮህ ምንድነው? አሁን ላይ ያለችዋን የሩሲያን የምናምኗን ለማስተባበል ነው። እነ ጆን ዳንኤል አክሱም ላይ ምናምን ብለው አቻችሎ ሊመጡ የፈለጉ አክሱም ላይ ምንም የተፈጠረ ነው። አንዴ ሞተ ሙስሊም ነው የደነቀኝ እኔ በዛ ጊዜ ለምን አልጮህም? አሁን የዛሬ 2 ወር ነው 3 ወር ነው ይሄን ጥያቄ አንተ ልደታ ጥርስን የሸረፍክበታል። እነዚህ እኮ ሼፕ ተደርገው በመንግስት እኮ የሚንቀሳቀሱ ሰዎች ናቸው። ምን ሆነ ነው? ይገርም ነው፣ ያሳዝናል። የገዛ ወገኖቻችሁ እያለቁ እንደዚህ መሆናቸው እኛ ፎሎ እያነሳን ነው። አጠናክረን እንቀጥላለን በሁለቱ። በተለይ በሱ ላይ እኔም ቤቴን ከፍቼ ሄድበታለሁ። ምክንያቱም እንደዚህ አይነት ሳፋጣ የለም እኛ ጋር። በትንሽ ትርክት ነው ዋጋ የምንከፍለው። አባት ገብቷል። እኛ ጋር እንደዚህ አይነት ቀል የለም። ሲወደድም የእኛ ሰው ሲወድም አንዴ ነው፣ ሲጠላም አንዴ ነው። ገብቷል።
እስቲ እናየዋለን። እሱ እነ እከሌ የሚባሉ ልጆች ካዳኑት እናየዋለን። ከዚህ በኋላ ትግራይ ሄዶ እሱ ሰፖርት አደርጋለሁ። አሁን እሱ ሙዱ እንደዚህ ካረገ በኋላ በሙድ ደግሞ በተጎዱ ሰዎች ማሊያ ይመጣል ሊያግዝ አንፈልግም ብሏል። በዚህ ቆራጥነታችሁ ደስ የሚለኝ ታማኝ በየነ መጥቶ ወረዳለሁ ዘርበል ከዚህ ነው ከነ ሳንቲም ቀልድ አያውቅም። የትግራይ ልጅ አረጋኝ ወራሽ የትናንትናው ሲመጣ እምቢ የተባለ ሰው ነው። ጆንዳይንን ከዛ ነለየ በዚህ ገብተዋል። ተጋሮች ጎበዞች ናቸው። እሱ በስርዓቱ ለመወደድ ያለውን ሳቢ እንደ ከተማ ልጅ አረፋ አይበላም እንዴ? ምን አልከሰከሰው? እዚህም እዛ የማይመለከተው ነገር ላይ ሳይገናኝ ማድረግ ይችላል እኮ። ድምፅሙን አልተባለም እኮ። አንዳንድ የሚደብር እንትና ተብሏል። አዶናይ ተጠይቋል። ቪዲዮን አንስቶታል። ፈርቷል። አንስቶታል። ካየ አዶናይ በአርሲ ላይ የሰራውን ቪዲዮ ይሁን ምንም እኮ አያጨቃጭቅም። እምነት ውስጥ ሴንሲቲቭ ነው። እምነት ሁላችንም በእምነታችን ሴንሲቲቭ ነው። ገብቷል። ወንድሞቻችን እኮ የሰፈሮቻችን ልጆች ናቸው። ሊቢያ ላይ ማዕተብ አልበጥስም ብለው አንገታቸውን የታረዱት ገብቷል። ይህን የሚረሳ ታሪክ አይደለም። ዛሬ መንግስት እኮ ይወድቃል። እምነት ትኖራለች፣ ቤተክርስቲያን ትኖራለች፣ ስርዓት ይሄዳል። ሁሉም ስርዓቶች ሄደዋል። ዛሬ እንደዚህ ማሸርጎድ የት ሊደበቅ ነው? ይህ ቪዲዮ የሰራው ቪዲዮ እኮ እኛ ሪከርዱ እኮ አለ እኮ አይጠፋም። ሁሌም የህዝብ ስሜት ማዳመጥ አለበት። ስሜት የሆነ ነገሮችን ከማስኬድ ምን እሱ ቃሊቲ መታሰር ምን ያማሟል እንዴ? ሁላችንም ታስረን እናውቃለን እኮ። ምን አጎታችን ቤት ነው እስር ቤት? ምን ብርቃችን አይደል? ለዓላማ ግን እሱ ዛሬ ላይ በመንግስት ሼፕ ተደርጎ ህዝቦችን የማደናበር ኦሪየንቴሽን ይሰጣቸዋል። እሱ ብቻ አይደል አሉ ማት ቲክቶከሮች በስሎ ሞሽን የሚሰሩ ገብቷል። ስለዚህ ይሄ ነገር ሰፊውን ክርስትና እምነት አስኮርፉም። እሱ ሄደበት ማለት ብዙ ሰው ፎሎ አስነስ አርፎ ሳቢውን አይበላም። እንደ ከተማ ልጅ በስንት ሪጎራ ጌሙን የጨው ታብታብ እያለ አይሰራም። እንዳርፎ ምን አገባውና እምነት ላይ የሚገባው ጭራሽ ደግሞ አክሱም ላይ ያልተፈጠረ ነገር መጥፎ ኢሞጂ የሚሰራው የአክሱምን አካክሶ አሩሲ አክሱም ለዘመናት ተከባብሮ የኖረ ህዝብ አይደል እንደ እኔ ትግራይ ላይ እንደዚህ የእግዚአብሔር በሚያውቀው እንደዚህ አይነት ፖለቲካ ካንስተልኝና አማራ ክልል ላይ እንደዚህ አይነት ነገር አክሱም ደውዬ አንድ ሙስሊምና አንድ ክርስቲያን አንተ ቤት አስገባላለሁ ላይቭ ላይ ከአክሱም እንዴት እንደሚያወሩት ሰማችኋል። ይሄ እዛ ስትሄድ የምታውቀው ሀቅ ነው። መሬት ያለውን ሀቅ ነው። ሳልዋሽ የምነግርህ እመቤቴ ማርያምን ነው የምልህ። አሁን ባለውበት ድርቅ ያደርገኝ አንድ ይጣሉ የአክሱም ጾም ማርያም ጊዜ ሙስሊሞቹ ናቸው መሬት የሚጠርጉት እየሄዱ ይሄን ያህል ነው የሚከባበሩ። ወሎ ላይ የነበረው ራሱ ፍቅር እኮ እግዚአብሔር በሚያውቀው ሙስሊምና ክርስቲያኑ የነበረው ፍቅር ልነግርህ አልችልም። አሁን ነው የሰውዬ ከመጣ በኋላ ሰው ተባልቶ ያለቀው ወሎ ላይ። ትናንት ሰምተሃል? አንድ ትግራይ አባት መኪናቸው ተገኘ። ጎጃም ነው ወሎ ላይ ንብረታቸውን አስቀምጦላቸው ሰውየው ማለት ነው። ለምና ይህ ህዝብ ለህዝብ መሆን ያገናኛል። 5 ዓመት መኪናቸው ጠፍቶባቸው ማለት ነው። ሰውየው 60 ምናምን ዓመታቸው ነው። አሁን ኢትዮ ፎረም ላይ ያስተላለፈው ነበር ከነ ድምጻቸው ከነ ቪዲዮቸው። መኪናቸውን አንድ የአማራ ገበሬ ነው ጠብቆ ያስረከባቸው። ይሄ ማለት እምነት እና ክርስትና እምነቱላ ያስተሳሰራቸው ሰዎች ናቸው። ለጽዮን ማርያም እኮ 10 ባስ ከአማራ ክልል እየተንቀጠቀጡ ትታረዳላችሁ እየተባለ ከአዲስ አበባ ፊሽካ እየተነፋ ከታረድንም እንታረድ ብለው ጽዮን ሲሄዱ ከአዱ 11 ኪሎ ሜትር 11 ደቂቃ ነው ብያለሁ። እግራቸውን እየታጠቡ ነው የአማራ ተወላጆች የገቡ። ደንግጠዋል። መቼም የማይላቀቅ የማይፈታ የእምነት ቃል ኪዳን አለ ሁለቱ ማንነት ላይ። ተዋቸው እነዚህ ሶሻል ሚዲያ ላይ የሰፊውን ገበሬ አማራን ህዝብ የማይወክሉትን የሚተረተሩትን የሰሊጥ ነጋዴ ልጆችን ተዋቸው። ሰፊው ህዝብ ግን ገብቶት ወደ ቀለቡ እየተመለሰ ነው። ሁለቱ ህዝብ በድንቁርና ውስጥ ላለመግባት አትሊስት አንድ አማራ ህፃን ተወልዶ 4 ዓመት ከሞሉ 4 ዓመት ሙሉ ትምህርት አልተማራም። ስለዚህ ትምህርት ያልተማራበት አባት ችግሩ የቱ ጋር እንደሆነ ገብቶት ከትግራይ ህዝብ ጋር በመነጋገር እየሄደ ነው። አሁን ነጂም የምትላቸው ሰዎች ኤርትራ የተወለዱ የኤርትራ ማንነት ያላቸው በተወሰነ አማራ ክልል የተወለዱ ናቸው። ግን በትግራይ ሪአክት ነው የሚሄዱት። ፊታቸው አይታወቅ፣ ቪዲዮ የላቸው። አንድ ትግሬ ገብቷል ይልና የመቀሌ ትግሬ ነኝ ይላል። አንድ ትግራዋይ የመቀሌ ምን ያደዋ ህብረተሰቡ የመጣበት ቦታ ይሰማዋል። ዮናስ እንደ አማራ የአማራ አይደራደርም ምንም ጥያቄ። ስለዚህ እነዚህ ሰዎች በትግረኛ ስለቻሉ እንደ ትግራዋይ የሆነው ኢሜጅ በየቤቱ ይሰጣሉ አይደሉ? ከሆኑ በቪዲዮ ይምጡ። ከሆኑ አንተን ይጠይቁ። እሱን እኮ የምልህ ጂጂ ዘቤሎን ይጠይቁ። ከሆኑ ሎዛን ይጠይቁ። ከሆኑ ሶሻል ሚዲያ ላይ የምናውቃቸው ሰዎችን አምጥተው ዲስከስ ያድርጉ። የአያረጉም በቪዲዮ የማይታወቅ ሰው አምጥተህ ብታስቀባጥር ማንም አይሰማም። ዮኒ ማኛ በመልክ ማን እንደሆንክ አቋም ምን እንደሆነ ብትፈልግም የፈለግከውን ነገር ብትከተል ብትመጣ ብትሄድ
ፊትን ከፍተህ ነው። ኤግዛክትሊ። እግዚአብሔርም ለዛ እኮ ነው ክፉ ነገር የማያደርስብህ። ገብቶሃል? ኦፍ ኮርስ ሁሌም እኔ እግዚአብሔር ነው የምልህ፣ መልኩን ገልጦ የሚታገል ሰው ሪስፔክት አለኝ። ልዩነት ቢኖረኝ ሁልጊዜም ልዩነቱንማ አከብርለታለሁ። ለምንድን ነው መሰለህ? እንደዚህ አይነት ሰው ጋር ማን ነው ሊበቀልህም አይችልም። ለምን? በመልክ ያውቅሃል፣ አንተም ታውቀዋለህ። ምንም ተደብቀው የሚያወሩ ሰዎች በሚሰሩት ስራ ስለሚያፍሩ፣ ነገ ስለሚያስጠይቃቸው፣ ዋጋ ስለሚያስከፍላቸው፣ በህብረተሰብም እንደሚጠሉ ስለሚያውቁ ነው እንጂ የሆነ የስርዓት ለውጥ ሲመጣ እኮ ከች ይላሉ። እኛ አናውቃቸውን። ፊታቸውን ከች ሲሉ ይቸነጃሉ አየር ላይ ማለት ነው። እኔ ግን አሁን አብይን በሞግስ ማለት የትናንትን የተናገርኩት ሪከርድ ይወጣል። ለምን? በቪዲዮ ና የቸነስኩት ቪዲዮ ያለ ያረዳ ልጅ የለ ቪዲዮ ካወራው ግን ማን ይባንነኛል? ትግል ደግሞ ተደብቀህ አይደለም፣ ላመንክበት ነገር ፊትን ግልጥ አድርገህ ህዝብም ይከተልሃል። ደግሞ የሚያስቆኝ እኮ ያውም አብዛኛዎቹ ውጭ እየኖሩ ፊት አይገልጹም።